ይሄንን የመዝሙር ክፍል አንብባችሁ ቀናችሁን ከጀመራችሁ ስትጸነስ ጀምሮ የቤተሰቦች መከራ አብሮ ተጸንሷል። ጥያቄ አለኝ። በስቷል። በቃ መውጣት መግባት አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እግዚአብሔርን ከምትፈራ ሴት ጋር አትቸገር። እግዚአብሔርን ከሚፈራ ወንድ ጋር አትቸገር። የምትቸገረው እግዚአብሔርን ማስፈራ ከሆነ። ሰላም ውድ ቤተሰቦቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ፣ በዛሬው ቆይታችን እንደተለመደው የተለያዩ የሚያነቁ የሚያበረቱ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አየህ አብሮ እንዴት ችግር እንደሚወለድ፣ አንደኛ ከውጪ የምታመጣው፣ ሁለተኛ ከውስጥ የኖረው አንድ ጋር ሲገናኝ መከራየሁ። ስትጸነስ ጀምሮ የቤተሰቦች መከራ አብሮ ተጸንሷል። ስትወለድ ጀምሮ የቤተሰቦች ችግር አብሮ ተወልዷል። ያ የተወለደው ችግር የሚመራው ኃይል የትኛው መንፈስ ነው ብለን ስንፈልግ እዚህ ጋር ነው አደጋው። እዚህ ጋር ብዙዎቻችሁ ቅር ይላችኋል። መናፍስት አብሮ ይወለዳል የሚለው ምዕራፍ ላይ ያስተሳሰባችሁ ድቀት ያመጣውን ችግር ስትካፈሉት እውነታውን ለመገመትም ለማስተዋልም አቅም እንድታጡ ተደርጋችኋል። ይሄም የእናንተው ያስተሳሰብ ችግር እንጂ የመንፈስ ጉዳት ችግር ተገልጧል። እናንተ የምትሉት ትውልድ አሁን አልመጣም። እኔ የማየው ትውልድ ግን መከራ ውስጥ ነው ያለው። እናንተ በምትሉት የተባረከ ነው፣ የተቀደሰ ነው፣ ብሩክ ነው የምንለው ትውልድ ይህን መከራ አምጥቶ ይኸው ብዙ ሚሊዮን ትውልድ እስኪጠፋ ድረስ የምናየው እውነት ይሄ ነው። ይህንን ማሳሳት አንችልም። ስለዚህ ሞገሳችን መጠበቂያ የለውም። ሞገሳችን ምድራዊ ነው፣ የእንጀራ ሞገስ ነው። ጾም አፍርሰንም እየበላን የወፈርን የስጋ ሞገስ ነው። እይታችንም ከመንፈስ ጋር ስለሆነ የክፉ መንፈስ ሞገስ ነው፣ የድቀት ሞገስ ነው፣ የጉስቁልና ሞገስ ነው፣ የሞት ሞገስ ነው። ለአንዱ የተመቸው ለአንዱ ያልተመቸው፣ ለአንዱ ላለመመቸት አንዱ ችግር መሆኑን ስናይ በእውነት አበሰኞች ነን እና በፊት ሞገስ አግኝተን እንደሆነ ለባሪያ ርስት አድርገህ ስጠን ብለው ወደ ማዶ አታሻግረን አሉ። መሻገርን ጠሉ። ሙሴም እንግዲህ ሊናገር ነው። አድምጡት። እንደ አንድ መሪ የሚናገረውን ድምፅ አድምጡት። ሙሴም ለጋድና ለሮቤል ልጆች አላቸው፣ ወንድሞች ሆይ ወደ ጦርነት ወንድሞቻችሁ ሲሄዱ እናንተ በዚህ ትቀመጣላችሁን? አሳዛኝ ድምፅ ነው። ሙሴ መንፈሱ አዘነ፣ አመለካከቱ አዘነ፣ አስተሳሰቡ አዘነ፣ እይታው አዘነ። የሚያሳዝን ድምፅ ሰማ። ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? ውጊያውን ሸሹት፣ ፈሩት። እዚህ ጋር ጦርነት ሲሄዱ እናንተ በዚህ ትቀመጣላችኋል። በዕብራይስጡ ሚልካማ ይላል። ሚልካማ ጦርነት። መንፈሳዊ ጦርነትን እንፈራዋለን። ብዙ አባቶቻችን መንፈሳዊ ጦርነትን ስለሚፈሩ ከጾም፣ ከጸሎት፣ ከስግደት፣ ከአምልኮት፣ ከመንፈሳዊ መገዛት ስለሚፈሩት ትዕቢት፣ ኩራት፣ ድብርተኝነት፣ ወፎፈነት፣ ቀልደኝነት፣ ፌዘኝነት፣ አሉባልተኝነት እና ባዶ ኩፈሳዎች ጠንክረው በሚወጡበት ጊዜ መንፈሳዊ ጦርነትን ስለፈራን በትውልዳችን በእድሜያችን ልክ ያለውን ትውልድ የምናየው ከክፉ፣ ከውድቀት፣ ከችግር፣ ከመከራ ጋር ነው። ውድቀት አይሎ ከታሪክ አምባ መስቀጥ ጋራ ከታሪክ አምባ መውደቅ ጋራ እጅግ ብዙ ተጎዳን። ጦርነት ፈርተን ነው። ከመናፍስት ጋር የሚደረገውን ትግል ፈርተን ነው። ጾምንም ጠልተን ነው። መንፈሳዊ አዋጆችንም ንቀን ነው። በእግዚአብሔር የሚመጡ መልእክቶችን ሁሉ አቃለን ነው። ስለዚህ በማርክሲስት ሌኒኒስት የተጠነጠንን ሀሳባችንን በባዕዳን መንፈስ አድርገን በክፉ ነገሮች ውስጥ
ራሳችንን መልካም በሚመስል እይታ አስገብተን በእውን እየቃዠን የቆየንባቸው ዘመኖች ብዙ ናቸው። አብዮተኞችን ጨምሮ በዚች ምድር ላይ በትውልዳችን ላይ በታሪካችን ላይ ጉድፉን አብዝተን ባዕዳን ጠላቶቻችን ከተናገሩት በላይ እኛ ክፉ ተናግረን ባዕዳን ከጎዱን ታሪኮች በላይ እኛ ታሪኮቻችንን አጨንግፈን ሐሳቡንም መንፈሱንም አዋርደን መቆየታችን ያስከተለው ውጤት ፍቅር ማጣት፣ በረከትን ማጣት፣ ሰላምን ማጣት፣ ጽድቅንና ሞገስን ማጣት፣ ጸጋን ማጣት፣ በማጣት የተመታን የማጣት መቅሰፍት የወረደብን ነን። ስለዚህ ሞገሳችን በረሃ ነው፣ ሰማይ አይደለም። ይህንን የመዝሙር ክፍል አንብባችሁ ቀናችሁን ከጀመራችሁ የሚታዩም የማይታዩም ጠላቶቻችሁ ከስራቸው ይስተጓጎላሉ። አባቴ ይህንን የመዝሙር ክፍል ዕለት ዕለት ያነባል። እኔም እንዳነብ ደጋግሞ ነግሮኛል። አባቶቻችን በቀን 7 ጊዜ ይህንን የመዝሙር ክፍል ያነባሉ። ሰይጣን ካጠገባቸው አይደርስም። መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጋዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል መዝሙረ ዳዊት 90። እግዚአብሔር አምላክ በዚህ ባነበብነው በሰማነው መዝሙር ላይ ያሉ በረከቶችን ያድለን። የሚታዩና የማይታዩ ጠላቶቻችን ከኛ ይጣልልን። ቀናችንን ይባርከው፣ ሐሳባችንን ይቀድሰው፣ ስሜታችንን ከሱ ሰላም፣ ፍቅር፣ ደስታ ጋር ያገናኘው፣ ቤተሰቦቻችንን ይባርከው። ቀናችን የብርሃን የሰላም እሱ የሚከብርበት ያድርገው። መልካም ቀን ይውላችሁ። እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉና የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምጽ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦልሬዲ አላማቸውን አሳክተዋል። በቃ አገር በጠበጥ ነው ይፈልገው፣ ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ፣ መስጊድም እንደዛ ይሆናል፣ ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩይ ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጪ ፕሮሞት እያደረግናቸው ነው ይመስለኝ። አይ ዶንት ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሀሳቤን አቀርባለሁ ብዬ ነበር። ትጋት ነው እየተራመድን ያለ ነው። ትጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አይ ቲንክ አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን የፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነም ይሰማኛል። ፖለቲካል አናሊሲስም ባንሰጥ ግን በቃ ሊባል ይገባል።
የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማስቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንዲታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማርጌ ለማቅረብ ይከብዳል። ሰው ነው እያለቀ ያለው፣ ሰው ነው እየሞተ ያለው። ምንም ማንም ያትርፍበት መሞትን መቀበል ልክ ነው ብዬ አላስብም። እና ባካችሁ እኔ ግራ ስለገባኝ ነው። ምን ሁሌ አውርተ ተገደሉ ሞቱ ይደክማል። በጣም እያስጠላኝ ነው። በቃ ሶሻል ሚዲያ ላይ የወጣሁበትን ቀን ነው ስቲል እየረገምኩ ያለሁትና ነፍሳችሁ ይጨነቃል። አንዳንዴ ምንም መፍትሄ የማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያደረኩ ስለመሰለኝ ነው። አዶን ነው በጣም እያስጠላኝ ነው። እግዚአብሔርን ከምትፈራ ሴት ጋር አትቸገር። እግዚአብሔርን ከሚፈራ ወንድ ጋር አትቸገር። የምትቸገረው እግዚአብሔርን ማስፈራ ከሆነ ስለዚህ ዕለት ወደ መንፈሳዊ ቦታ ይዛሃት ሂድ። እግዚአብሔርን እንድታውቅ እግዚአብሔርን እንድትፈራ አድርጋት። እግዚአብሔርን የምትፈራ ሴት ለሰው ችግር አይደለም። ለሰው ችግር የምትሆኑ ሴት በአፏ ላይ እግዚአብሔር አለ፣ በልቧ ግን እግዚአብሔር የለም። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ ምን ያለ ነው? በጣም የራቀ ነው፣ አስመሳይ ነው። ስለዚህ ስታገቡም በደንብ ምረጡ። ይሄ በአፏ እግዚአብሔር የምትል አይደለም። በአፉ እግዚአብሔር እንዳትሸወዱ። ቤተክርስቲያን ቀዳሽ አወዳሽ ለምን አይሆን? ይሄ ሰውዬ እንደኔ አይነት የሚያወራም ለምን አይሆን? ይሄ ሰውዬ ያወራል ወይስ ይኖራል? በደንብ ፈትሹ። እግዚአብሔር ጥበቡን ከሰጣችሁ በደንብ መርምሩ። ይሄ ሰው ቤተክርስቲያን የሚያገለግሉ አሉ፣ ይዘምሩ እኮ አሉ፣ ልባቸው አይዘምርም። ደሞዝ ባይከፈላቸው ያቆማሉ። ዛሬው ነው ያለ ደሞዝ ማገልገል ትችላለህ ወይ? ባይከፈልክ ጎበዝ ባትባል አንቱ ባትባል ጎንበስ ብለህ እኔ እንደዚህ ያረኩ አይባልም። በጣም ይቅርታ። የዛሬ 20 ዓመት ልጅ ሆኜ ቤተክርስቲያን ተደብቄ አጸዳ ነበር። ያቺን እግዚአብሔር ቆጥሮ ነው እዚህ ያደረሰኝ ይመስለኝ። ሰው ሳያየኝ አሁን ያለሁበት ቤተክርስቲያን እኔ ነኝ ወንበር የሚሸከም እና ዝቅ ብሎ እግዚአብሔርን ማገልገል ያስከብራል እንጂ ያዋርዳል። እና እዚህ ቅዱስ ገብርኤል ደጅም ሰው ባላየ ሰዓት እግዚአብሔር በሚያውቀው ብቻ ለእግዚአብሔር የሆነ ነገር አድርጉ። ከዛ በኋላ መጨረሻችሁን ልነግራችሁ አልችልም። መጨረሻችሁ ያማረ ነው የሚሆነው። ስለዚህ እግዚአብሔርን ከፈራክ እግዚአብሔርን መፍራት በልብህ ውስጥ የእውነት ካለ በልብሽ ውስጥ የእውነት ካለ ለሰው ችግር አትሆን። ለሰው ችግር የሚሆን አስመሳይ ሰው ከልቡ ያልሆነ አገልግሎት፣ ከልቡ ያልሆነ ንግግር፣ ከልቡ ያልሆነ ትትና ማለት አሮጌ መልበስ እንዳይመስል የልብ ትትና ጎንበስ ማለት በቃ እኔ አላቅም፣ እኔ ደካማ ነኝ፣ አንቺ ነሽ የተሻለ፣ አንተ ነህ የተሻለ፣ በቃ አንተ ምራኝ። የትኛው ጉድጓድ ትገባ? ምንም አትሆን። ሰው ዝቅ ያደርጋችሁ፣ ዝቅ ስላደረገ ዝቅ አትልም። ዝቅ ስላደረገ ዝቅ አንተ ግን ዝቅ ካልክ ወደ ላይ ምን ትላለህ? መጽሐፍ ቅዱስ እንዲል ራሱን ዝቅ የሚያደርግ ከፍ ይላል፣ ራሱን ከፍ የሚያደርግ ደግሞ ይዋረዳል። ስለዚህ መክበር ከፈለጋችሁ የትኛውን መንገድ ምረጧት? ከዚህ መጀመር። ከዛን ይሄንን ጠብቃችሁ ኑር። ስልጣን ላይም ከወጣ በኋላ ብዙ ራስን አትሰቃቀል፣ ጎንበስ በል። ከዛ በኋላ ስልጣን ይቀጥላል፣ እድገት ይቀጥላል። እድገታችሁ የሚቀጥለው መቼ ነው? ትትናችሁ እስከሚቀጥል ድረስ እድገታችሁ ይቀጥላል። እድገታችሁ የሚቋረጠው መቼ ነው? ከእግዚአብሔር ጋር ያላችሁ ነገር ሲቋረጥና ያቺ የትላንትናው ትትና ከየት እንደተነሳ ከየት እንደመጣ ስትረሳ ያኔ መውደቅ ይጀመራል፣ ያኔ መዋረድ ይመጣል። ስለዚህ ሚስትህ እግዚአብሔርን መፍራት በልቧ ውስጥ ካለ ለአንተ ችግር አይሆንም። ከዛ የተነሳ ሁል ጊዜ ከሚስት ጋር መጸለይ፣ ከሚስት ጋር መነጋገር፣ ከሚስት ጋር መወያየት፣ ሚስትን መውደድ፣ ሚስትን ማክበር። ሴቶች ደግሞ ክብሯዎቻችሁ ባሎቻችሁ ናቸው። ለባለቤትሽ ተገዢ፣ ለባለቤትሽ ኑረጂ፣ ባለቤትሽን አክብሪ። እግርህን ልጠበኝ። መኪና አይደለም የምታጥቢው አይደለ? እግር ማጠብ ምን የአንድ ደቂቃ ውሃ ለብ አድርጎ ማጠብ። ተናዳም ቢሆን በፈላ ውሃ እግር ውስጥ ከተታ እግርን እጠብ ምናምን ስል ለካ እሷ ረስታ ውሃ ጥዳለች እና ልጅ አስቀምጣ ሄዳለች። ከዛን ውሃውን ጠጋርጋ ንክር ስታደርግ ለብልባው ቁጭ እና እስካሁን ያነክሳል፣ ያወራል። የት ተምራ እንደሆነ አላውቅም። እኔ የፈላ ውሃ ውስጥ እግሩን ከተቻልኩ እንዴ እግሩን እጠቤን ያልኩት ለብ ባለ ውሃ። አረ ውሃው ራሱ ቀርቶ ያዳማ ውሃ እንደው ለብ ያለ ስለሆነ ብሎ በዛው እግሩን ማለት። ከዛ በኋላ ለብ እያረግሽው ትሄጃለሽ፣ ካስቸገረ ደግሞ ደመቅ እያረግሽው ትሄጃለሽ። ስለዚህ እግዚአብሔርን በፍራት በልባችን እግዚአብሔር ያንግስልን። የምቀኛው ችግር ክፋቱን መሰረ አታቀበትም። ማን ምቀኛክ እንደሆነ አታቀም። አንተ ሁሉም ወዳጅ ይመስላል። በቃ የዋህነት ይይዛል፣ ታምናለህ። ሰው
አጠገብ ውይ እናቴ አባቴ ወንድሜ እህቴ የሚላችሁን በሙሉ ታምናላችሁ። ጥርስ የሚያሳያችሁ እናንተ በቃ ልባችሁ ፍስስ ይላል። በጎን እናንተ ይሰራል፣ ያበላል፣ ያጠጣሃል፣ መርዙን መተቱን ድግምቱ ሟርቱን። ምቀኛን አታውቁም። በፊት ለፊት እኮ አደገ የሚዋጋ እኔ ምቀኛ ነኝ አይደለም። ምን የምትጠብቁት? ምቀኛችሁን ለማወቅ ከፈለጋችሁ ጸልዩ፣ ስገዱ። ሰይፈ ሥላሴ ሰይፈ መለኮት እየጸለያችሁ ስቀጠቅጡት ምቀኛችሁ ራሱ ይርቃል። እስኪ እናንተ ጸሎትና ስግደት ከጀመራችሁበት ቀን አንስቶ ሰው እንዴት ነው የሸሻችሁ? ሰው አሸሻችሁ? የሸሻችሁ እኮ ምቀኛ ነው። እግዚአብሔር አምላክ መጸለይ ለሱ መስገድ ስትጀምሩ እግዚአብሔር ሕይወታችሁ ጋር ሲመጣ በሕይወታችሁ የማያስፈልግ ምቀኛ ሁሉ ያጋግፍላችኋል፣ ያርቅላችኋል። አያስፈልግም፣ አታስፈልግም፣ መተተኛ ነው ምቀኛ ነው ይላል እግዚአብሔር። ያሸሽላችኋል። ወደ እናንተ ሕይወት መልካም ሰው ብቻ ነው የሚመጣው። መጸለይ መስገድ ስትጀምሩ ሳትጸልዩ ሳትሰግዱ እንዳትወጡ። በፍጹም ግንባራችሁ መሬት ሳታስነኩ ለሥላሴ ሳትሰግዱ እንዳትወጡ። ለመድኃኒዓለም ሳትሰግዱ እንዳትወጡ። ለእግዚአብሔር ሳትሰግዱ እንዳትተኙ። አሁን አሳመሟችሁ፣ ነገ ይገሏችኋል፣ ያደቋችኋል። ካተለወጣችሁ አይነሱባችሁም። እናንተ ካተለወጣችሁ ችግር የለም። እዛው አትለውጦ ይላል። አትለውጦ አብሮኛ አድጎ ህዴ እንዳትለውጦ ይላል። አትለው መለወስ ጀምሩ። ፊታቸው የሚቀየረው የሚናደዱት አንደኛ በትምህርት ከወጣችሁ፣ በስራ ቦታ ጎበዝ ከሆናችሁ፣ ገንዘብ ካገኛችሁ፣ ቤት ከሰራችሁ ያጠፉባችኋል። ለዚህ መከላከያው ምንድነው? መጸለይ፣ መስገድ፣ መቀጥቀጥ፣ መዋጋት፣ ማሸነፍ። ምቀኛን በዚህ ብቻ ነው ታሸንፈው። ተጠንቀቁ። ሰው አትመኑ፣ ሰው አትደገፉ። ትወድቃላችሁ፣ ትሰበራላችሁ፣ ትጠፋላችሁ። በሰው የሚታመን እርጉም የተረገመ ነው እንዲህ መጽሐፍ ቅዱስ። እንዳትረገሙ፣ በእርግማኑስ እንዳትሄዱ፣ ሰው እንዳትደገፉ፣ የገዛ ቤተሰብ እንዳትደገፍ። ትወድቃለህ። አንድ መደገፍ ያለብህ የማይጥል የማይሰብር እግዚአብሔር ብቻ ነው። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው? ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ። ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን። ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት።
እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም፣ ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደርግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር።
ከታቦት ጋር በተያያዘ ታቦት በአዲስ ኪዳን በኢትዮጵያ ቤተክርስቲያን ብቻ ነው ያለው፣ በሌሎች ዓለማት የለም እና ደግሞ ከብሉይ ኪዳኑ ጋር ምንም አይነት ልዩነት የለውም ብላችሁ የምታምኑ ወይንም የምታስቡ መምህራን ይህ ለእናንተ ነው። የቤተክርስቲያን መምህራን ከሆናችሁ ታውቃላችሁ፣ ሁል ጊዜ ምንም አይነት ጥያቄ በቤተክርስቲያን ላይ ሲመጣ አንድ ዲፌንድ የምናደርገውና ስትሮንግ የሆነ አርጊውመንት አለን። እርሱም ምንድነው? በቤተክርስቲያን ታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ነበረ ወይ? በአባቶች ትምህርት ውስጥ ነበረ ወይ? በአባቶች ትምህርት ውስጥ የሌለ በቤተ ክርስቲያን ታሪክ ውስጥ ከሐዋርያት ዘመን ጀምሮ የሌለ ነገር በፍጹም የቤተ ክርስቲያን ተብሎ ራሱ ሊጠራ አይችልም። በነገራችን ላይ የትኛውንም የምንፍቅና እሳቤዎች ዲፌንድ የምናደርገው በዚህ አቋማችን ነው። በአባቶች ትምህርት ውስጥ የማናገኘው ነገር፣ በቤተ ክርስቲያን ታሪክ ውስጥ የሌለ ነገር አለ ብለን ያውም ደግሞ ሴንትራል በሆነ ጉዳዮች ላይ ማለት ነው። ማለት ነጠላ በቤተክርስቲያን ታሪክ የለም በአባቶች አልተጠቀሰም ቢባል ኖርማል ነው። ግን የአምልኳችን ሴንተር ስለሆነ ጉዳይ እየተወራ በቤተክርስቲያን ታሪኩም በአባቶች ትምህርትም ውስጥ የለም እዚህ ብቻ ነው ያለው ብሎ መናገር በጣም ከባድ ነገር ነው። እንደዚህ ያሉ መምህራን መሰዊያን ወይንም የጌታን ጠረጴዛ ለመቃወም ሲባል የጌታን ቅዱስ ቁርባን እስከ መካድ ድረስ ተደርሷል። አንደኛ ቆሮንቶስ ምዕራፍ 10 ላይ ያለውን ክፍል ከቁጥር 15 16 ጀምሮ ያለውን ክፍል ስለ ቅዱስ ቁርባን አይናገርም በማለት ይሄ በጣም ከባድ ምንፍቅና ነው። በነገራችን ላይ ከመጀመሪያው ክፍለ ዘመን ጀምሮ አባቶች ይህንን ክፍል ሲጠቅሱት ለቅዱስ ቁርባን ነው። ይህንን ክፍል ኮሜንታሪዎችን የአባቶችን ብትመለከቱ ሁሉም ማለት በሚቻል ሁኔታ የሚያብራሩት ቅዱስ ቁርባን እንደሆነ ነው። ስለዚህ የአባቶችን ትምህርት ሁሉ ክዳችሁ የጌታ ጠረጴዛ የሚለውን ቃል ላለመቀበል ብቻ ሲባል ማለት ነው ይህንን ክቡር የሆነውን የጌታን ክቡር ስጋና ቅዱስ ደም ስለ ሰንበቴ ቤት ነው የሚያወራው ብሎ እንደመናገር ያለ ከባድ ድፍረትና ስህተት የለም። ሲቀጥል በብሉይ ኪዳን የነበረውና በአዲስ ኪዳን የነበረው ታቦት አንድ አይነት ነው፣ ምንም ልዩነት የለውም የምትሉ ሰዎች ከምን አንጻር ነው የምትሉት? ማለት ስሙን ከሆነ አዎ አንድ ነው። ከዛ ውጪ ምኑ ነው አንድ? አሰራሩ ነው? የሚሰራበት ነገር ነው? የሚጻፍበት ነገር ነው? ምኑ ነው አንድ ነው ስትሉ ምኑ ነው አንድ? ስሙን ከሆነማ አዎ አንድ ነው። ታቦት በብሉይ ኪዳንም ታቦት ተብሎ የሚጠራው በአዲስ ኪዳንም ታቦት ተብሎ ነው የሚጠራው። ምንም ልዩነት የለውም። ይልቁንም መምህራችን መምህር ዘበነ አንድ ያስተማሩት ነገር አለ። በጣም ረጅም ቪዲዮአቸው 4 ነገሮችን ለብቻ አድርገው አስተምረው ነበረ። ታቦት፣ ጽላት፣ መሰዊያና ጠረጴዛ፣ የጌታ ጠረጴዛ ተብሎ የሚጠራው አራቱም እጅግ በጣም ፍጹም የተለያዩ ነገሮች እንደሆኑ ያው በብሉይ ኪዳን ማለት ነው። ኦብቪየስሊ አራቱም የተለያዩ ጉዳዮች ናቸው። መምህራችን ግን ሲያስተምሩ ምን አሉ? እነዚህ አራቱም ፍጹም የተለያዩ ነገሮች በእኛ በኢትዮጵያ ቤተክርስቲያን አራቱም አሉ ብለውናል። አራቱም አሉ። አሁን ታቦትና ጽላት አሁን ከዚህ ቀደም ስንማር እንደነበረው ታቦትና ጽላት አንድ አይነት ነገር ነው። ታቦትም ብለን ጽላትም ብለን የምንጠራው አንዱን ነገር ነው ማለት አይቻልም። እንደ መምህራችን ትምህርት ከሆነ ታቦት ሌላ ነገር ነው፣ ጽላት ሌላ ነገር ነው፣ መሰዊያም ሌላ ነገር ነው፣ የጌታ ጠረጴዛም ሌላ ነገር ነው። አራቱም ግን በእኛ ቤተክርስቲያን አሉ ብለዋል መምህራችን ሲያስተምሩ። የትኛውም መምህርም እንደዚህ ብሎ ሲያስተምር ሰምቼም አላውቅም። ካለም ደግሞ የትኛውን ነዋይ እንደዛ ብለው እንደገለጹት እኔ ባውቅ ደስ ይለኛል። በተለይም ደግሞ ለምሳሌ ጽላት ተብሎ የተጠቀሰው ወይንም አለ ያሉት የትኛውን ነው ቢባል አባቶች እኛን ለመባረክ ይዘው የሚወጡትን ጽላት ነው ወይም ደግሞ ታቦትና ጽላት ለከ ይለያያል ብለዋል። እሱን ነው እንበል። ታቦቱስ የትኛው ነው? እሺ ታቦቱን ካወቀን ጽላት ማን ነው? መሰዊያ ተብሎስ የሚጠራው የትኛው ነው? በአዲስ ኪዳን ቤተክርስቲያን ውስጥ በእያንዳንዳችን አጥቢያ ባለው ቤተክርስቲያን ውስጥ ታቦት ሌላ ነው፣ ጽላት ሌላ ነው፣ መሰዊያም ሌላ ነው ብለዋል። መሰዊያስ የትኛው ነው መሰዊያ ተብሎ የሚጠራው? ኦኬ የጌታ ማዕድ ተብሎም ደግሞ የሚጠራው ወይንም የጌታ ጠረጴዛም ሌላ ነው ብለዋል። ይሄኛውስ የትኛው ነው? ይህንን ባውቅ በጣም ደስ ይለኛል። በመቀጠል የብሉይ ኪዳንና አዲስ ኪዳን ታቦት የሚለያየው መስዋዕቱ ነው የምትሉ ሰዎች በነገራችን ላይ ስህተት ነው። የብሉይ ኪዳን ታቦት ላይ መስዋዕት ይቀርብበታል፣ የአዲስ ኪዳኑ ታቦት ላይ ግን ይዘጋጅበታል። ልዩነት አለው። በነገራችን ላይ በብሉይ ኪዳኑ ታቦት ኦልሬዲ አስቀድሞ ነው መስዋዕቱ የሚዘጋጀው በመሰዊያው ላይ። ከዛ ያንን መስዋዕት ሄዶ ታቦቱ ላይ እየረጨ ማቅረብ ነው። በአዲስ ኪዳን ታቦት ላይ ግን መስዋዕቱ ይቀርባል ሳይሆን መስዋዕቱ ሲጀመር የሚዘጋጀው ወይንም መስዋዕት የሚሆነው የጌታ ክቡር ስጋ እና ቅዱስ ደም የሚዘጋጀው በታቦቱ ላይ ነው። ስለዚህ ልዩነት አለው። መስዋዕቱ ብቻ ነው የሚለያየው ብሎ መግለጽ ስህተት ነው። እነዚህን መሰረታዊ ነገሮች የቤተክርስቲያን መምህራን በደንብ አጥረታችሁ ልትመለከቷቸው ይገባል እንጂ ዝም ብሎ አንድን ጽንፍ ይዞ በምናምንበት ነገር መቀጠል በጣም ከባድ ነው። እንዳልኩት በቤተክርስቲያን በኢትዮጵያ ቤተክርስቲያን ብቻ ነው ታቦት ያለው ከተባለ የትኛው መጽሐፎቻችን መሰረት ተደርጎ ነው? የትኛው ለምሳሌ ሃይማኖተ አበው ላይ አለ፣ የጥንት አባቶች ትምህርቶች ላይ አለ።
ከሌለ በጣም ከባድ ነው። ካለ ደግሞ እንግዲህ ያለው በሁሉም አብያተ ክርስቲያናት የምንቀበል በዓለም አቀፍ ደረጃ የምንቀበላቸው አባቶች ጽሑፍ ላይ ነው ያለው። ስለዚህ ምንም ጥያቄ የለውም። ይህ መምህርማ በፍትሐ ነገሥት መሰረት የተሰራ ታቦት ኢትዮጵያ ብቻ ነው ያለው አለ። ፍትሐ ነገሥት የኢትዮጵያ አባቶች የጻፉት ይመስል ማለት ነው። ለማንኛውም ሰላም ክርስቶስ ይብዛላችሁ።